አንቺ አይደለሽ እንዴ ተንበላጠሽ መጠሽን አደባባይ ላይ ያረክሽው? ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማን ድርሹ ቀለደ? አንደኛውን ለምን አታሳይንም ታዲያ? በቃ ያማጥሽ ምኑ ሲወጣ ለምን አታሳይም? በርግ ያገኘኸውን ጭቃ ወርውር። ኢቨንቹሊ አንዱ ጭቃ ግድግዳ ላይ ይለጠፋል። ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ሲጋራ የለም። ብርድ ነው፣ ስሮጥ ነው ብርዱ። በቃ የማታ ቢምቢ ልተኛ ስል ሰላምታ ሀገሬ ልጆች፣ የእናንተው ናቲ እንዴት ናችሁ? ዛሬም እንደ ሁልጊዜው ለእናንተ ያዝናናሉ፣ መረጃን ያስጨብጣሉ እያለን አስተያየት የምንሰጥባቸው ቲክቶኮች ለእናንተ ይዤ መጥቻለሁ። ይህን ቪዲዮ ለተለመደው ውሃ ልጠጣ ልል ነበር፣ ውሃ ሊያስኩም ግን ያው ውሃ እንዳለ እናስብና እስክጣጣው ድረስ ላይክ ያርጉት። ቲክቶክ ላይ እጅግ አነጋጋሪ ነገሮች ተከስተዋል። ሁሉንም አንድ ባንድ እናየዋለን። ያለምንም ክርክር ግን ወደ ቲክቶክ ስብስቦቻችን ይንፉሽ ነፋፉሽ የሚለውን ግጥሜን በትግርኛ አንዷ ልጅ ሰርታው እያየሁት ነበር ሰሞኑን እና እስቲ በአማርኛ እንዲጠፋ እየሰራን ያለን ሰዎች ደግሞ በሁሉም ክልል ልመጭብን ነው። አስቡ፣ ይንፉሽ ነፋፉሽ ስንት ክልል ያለን? ታይምስ 9 ክልል ማለት እኮ። አንዱ ያደረሰው ጉዳት ሳይደርቅ ሳይጠፋ ሰንበሬ ካካሌ ሁላችሁም በምትችሉት ቋንቋ እየሰራችሁ ቪዲዮ ሜንሽን እያደረጋችሁኝ ባየው ደስ ይለኛል። ከዛ ሽልማት መሸለም እችላለሁ ማለት ነው። በጣም ያሳቀኝን ኢምፕሬሽን ወይም ደግሞ ብዙ ቪው ያለውን ሰው እሸልማለሁ። ይንፉሽ ይነፋፉሽ የሚለውን ግጥም በሌላ ቋንቋ ሰርታችሁ አሳዩኝ። ሜንሽን ማድረጋችሁ እንዳትረሱ፣ ፎሎ ማድረጋችሁ እንዳትረሱ። ወዳችኋለሁ። ከዚህ በላይ ሀዘን ከዚህ በሁሉም ክልል ልታስነፋ ነው ይላል። እውነት ነው። ኃጢአት ነው ጋይስ። ከቦይፍሬንድ ጋር በሁለት ቃላቶች እንዴት እንደተጣላ ልንገራችሁ። ሁለት ቃል እንዴት ያጣላል? ሁለት ቃል እናንብብ። የሆነ ቀን መኪና ፓርክ አድርጌ የሆነ መኪና ብሎክ አረገብኝ። ሰውየውንም አስጠሩልኝ ስላቸው ስልኳን ካልሰጠችኝ አላስወጣትም ብሎ አስላከብኝ። እሺ ሲመጣም ልጁም ቆንጅዬ ስለነበረ ስልክ የሰጠሁት አንስታን። ከዛ በኋላ ቴክስት አረገኝ፣ ማውራት ጀመርን፣ ዴት መውጣት ጀመርን። ልጁ በጣም አሜዚንግ ነበረ። ኦልሞስት 3 ወር ሙሉ ዴት አረገን። it was very nice romantic። አበባ ይልካል፣ ጓደኞቼም በጣም ይወዱታል። ለኔ ምንም ሬድ ፍላግም አላየሁበትም። በቃ ባሌ ነው ብዬ እኔ ልወስን ነው። ከዛም ጌታዌይ ነገር እንሂድ በሚለው ከከተማ ወጣን። ከከተማ ወጥተን ስንመለስ መኪናውን ፓርክ አድርጎ ውሃ ሊገዛ ወረደ። ከዛ ስልኩ ይጠራል። ዳሽቦርዱ ላይ ማም ስለሚል ብዙም አቴንሽን አልሰጠሁትም። ከዛ ሲያነሳው ድምፅ ነው የሰማሁት። ድምፁን ውዱ ባለቤቴ ልጆችን አፍቀዋል አትመጣም እንዴ የሚል ነበር። ኦኬ እሺ። ከዛ ኦ ማይ ጋድ አይ ካንት። ከዛ ወደ መኪናም ሲመለስ ብዙም ሪያክት አላረኩም። አንደርስታንድ ሃይዌይ ላይ ሄጅ ሪያክት ማድረግ ከብዷል። ከዛም ሃይዌይ ላይ ስለነበርን ምንም ማለት አልፈለኩም። ወደ ከተማ ደረስን። ከተማ ደርሰን ቤት ሲያደርሰኝ ልክ ልወርድ ስል መቼ ነበረ እንዳገባክና ልጆች እንዳሉት ምትነግረኝ ስለው መቼ ጠየቅሽኝ አለኝ። ዋይ በቃ ያራዳ ልጆች ናቸው። I'm confused። መቼ ጠየቅሽኝ እስቱ ቃል እሱ ነው ያስከፋሽ? እሱ ነው ያጣላችሁ ወይስ we need an update? በእሱ ሃይማኖት የሚቻል ከሆነስ ምን እናውቃለን? ጋይስ አያራዳ ልጆች ደግሞ እንደዚህ ማለት ጀምራችሁ እንደው ቲክቶክ ተሳስቶ ይሄንን ዘፈን አስገብቶባችሁ ነው እንጂ እርግጠኛ ነኝ እናንተችን ቪዲዮ የሰራችኋት ቤቢ ሻርክ ዱዱዱ በምትለው ዘፈን ነው። መልካችሁም ለሻርክ ይቀርባል። 3 የክፍለ ሀገር ሆቴል ቢምቤ መሰላችሁ ፍጥረቶች። የቤት ስራ ሳንሰራ ሄደን ትምህርት ቤት የተገረፍ ነው እዚህ ብሎ ነው በሉ መቼ እንደተጨፍሩ ጨፋራማ ልሎ ሰበቃ ነው እንጂ የተጠቀማችሁ ዳይፐር ተጥሎ እንደ ቆሼ ሳይደርስ ትኩስ ደም እንዳየቆኑ ጫን እንደው ተነስታችሁኛ ላይ መውረግረግ አይከብድም። እኛ በእናንተ እድሜ እኮ እንደዚህ ከዞርን ወይ አኩኩሉ ልንጮት ነው ወይ አጥፍተን ልንገረፍ ነው። 3 ወጥ የነካካው የድር ቤት ማማሲያ የመሰላችሁ ፍጥረቶች እናንተን ነበረ ዘቅዝቁ ወፍ ኢላላ መግረፍ ሄረ መልካችሁም ለሻርክ ይቀርባል። ከባድ ነው። ምጥ
ላይቭ ላይ ተጀምሯል ያ ጀማ ወይ ጉድ ስለዚህ ሴት ትላንት ላወራ ብዬ በጣም ወይ ጉድ ትናንትና ልክ 20 ቤት ያሉ ወጣቶች እንደነሱ መሆን ትፈልጋለች 10 ቤት ያሉ ወጣቶች እነሱንም መምሰል ትፈልጋለች በቃ እኔ እንጃ ብሩ ቅርብ ጊዜ ነው መሰል ያገኘችው ያለች አንዲት ኮሜንት እና በጣም ነውራም እኔ እንጃ እሷን የወለዱ በርግጥ እናቷስ ምን ይሏታል እናቷስ አይመክሯትም ወይ የምትባል እድሜ አይደለም ያለችው ትልቅ ሴት ናት ቢያንስ 35 እልፍ ያላት ናት ግን አንደኛው ለምን አታሳይንም ታዲያ በቃ ያማጥሽ ምኑ ሲወጣ ለምን አታሳይም በርግደሽ ለምን አታሳይም ማንሽ እንትናዬ ብዙ ጊዜ ሁሉ ነገርሽ ገበናሽ ልክ እንደ ሀቢባ ሚዲያ ላይ ነው ሀቢባም እኮ ትንሽ ያው እዛ ሆስፒታሉ የእንትን ስለሆነ ስለማይፈቅዱላት እንጂ እኮ በርግዳ ልታሳየን ምንም አልቀራትም እኮ እሷም ገና እንትን የሆነ መንገድ ላይ የነበረ ሽንት ታውቃላችሁ ሽንት ታርጋችሁ ብድግ የምትሉት ልክ አባናት ታርጋ ብድግ እንዳለች ሴት ነው ታለ ንግግሩና ማቺ ሀቢባ የሚያረገችው ምንድነው ግን ምን ጉድ ነው ነውር አታውቁም እንዴ ብዙ ጊዜ ልጅ የሚማረው በኤክስፒሪየንስ ነው ቋንቋ ዲቨሎፕ አላደረገም ዓለም እንግዳ ነች ለልጅ ብዙ ጊዜ የምታስተምረው ይሄ እሳት ሲያቃጥለው እየወደቀ ምናምን ነው የሚማረው እነዚህ የሶሻል ሚዲያ ህፃናት ናቸው ሁሉንም ይሄ እንትን ነው ፋውንዴሽን ይሄ ፍሬው ነው የዚህ ፋውንዴሽን ምንድነው ያገኘውን ጭቃ ወርውር ኢቨንቹሊ አንዱ ጭቃ ግርግዳ ላይ ይለጠፋል ሶ ያገኘውን ተፈውሳል ልትወልድ ስትል አወላለዱን አጀናጀኑን ዛሬ እንሰርቃለን የሚል ቭሎግ በቅርብ ነው ያየነው አይተናል የሆነ ጊዜ ቺክ ዛሬ ይዤ ገብቻለሁ የሚል አሁን አዲስ ደግሞ ትሬንድ መጥቷል ታድኗል ቤተሰብ ምናምን የሚል ሶ ኢቨንቹሊ አንዱ ይለጠፋል የኢትዮጵያ ሶሻል ሚዲያ አንድ በጣም ያሳየን ነገር በተደጋጋሚ ብዬ ማስበው መጥፎ ነገር ቫይራል ይወጣል ብቻ ሳይሆን ቫይራል መውጣት ይሄ ቪው 100,000 መግባት ወይም ላይክ 10,000 መግባት ብቻ አይደለም መሬት ላይ ኢንፍሉዌንስ አለ ይሄ ሰውዬ መጥቶ ነገ ቆንጆ መዝሙር ከባግራውንዱ ጋር ይመክራል ይሄው ሰውዬ ሲወልድ ከነማህፀኑ ሲቀርጽ የነበረው ሰውዬ ይመክራል ይጣፋለታል አሁን ይሄ እቺ ሴትዮ ነገ መጣ በሆነች ክላሲካል ሙዚቃ ተመከረናል አንተም ትሰማለህ እኔም እሰማለሁ ቁጭ ብዬ አማራጭ የለንም የኢትዮጵያ ሶሻል ሚዲያ መጥፎ ነገርን ሲያበረታታ ነው የሚውለው ብቻ አይደለም ይሸልማል ደግሞ እኮ ዛአዳ ሲቲ ሐሰት መረጃ አሰራጫችሁብኝ በአንድ ጊዜ አጥፉት ምናምን ሀፍረት የለውም ያረጋ ልጆች ሀፍረት አቁሙ አንተ ማይገባችሁ ምናምን ልጆቻችን ቪዲዮ ከጠየቁንስ እንዴት ብዬ እንደመዘረጉሙ አይ ይሄን አስባ እኮ ነው ብዬ ይሄን ቪዲዮ ለተነተና አልችልም በቃ ማል ተነተነው አይነት ቪዲዮ ምን አይምሮ ላይ ቢዘዋወር የትኛው የትኛው ብላክ ማጂክ ተጠቀመህ እንደዚህ አይነት ነገር እንደምወስድ አይገባኝም ዶክተሩ ነው ካሜራውን ያዘው ይላል አረ ነውር ነው የሚላት ይመስለኛል ፈረንጁ አሜሪካን አሁን አንቺ ትልቅ ሴት ነሽ በዛ ላይ የመጀመሪያሽ አይደለም ሶስተኛሽ ነው አራተኛሽ ነው ይሄ ትንሽ አታፍሪ ደግሞ እኮ የሚገርመው ነገር የሀቢባን ባል የሷን ባል የመጡት አካባቢ እኮ በጣም ስርዓት ካለው አካባቢ በጣም ነውር ከሚባለው በቃ በጣም ወካም የሚያጠቁ አካባቢ እኮ ነው የመጡት ባሎቻቸው የሚገርማቸው ያጀማ እነዚህ ግን ከየት እንደመጡ አላውቅም ሀቢባና ሴትዮ ከየት እንደመጡ አላውቅም ሁሉ ነገር ሚዲያ ላይ ካልሆነ አላችሁ ሁሉ ነገር በርግጥ ሁሉ ነገሩ ሚዲያ ላይ አሳይቶ አይን የማይነካው ሰው አለ አይን ስለማይነካችሁ ነው እናንተ ታድላችሁ ነው ላላዚም ታድላችሁ ደግሞ በ30 ውስጥ ባለ እኮ ባሰ ጋይስ ቲኔጀር እኮ ሆነ እኮ አይምሮ አልበሰለም ይባላል እስከ 25 ከ25 በኋላ ግን ኮንክሪት እየሆነ ነው የሚሄደው ማለት ታንክሩ ማለቅ አለበት ይላል ሳይንሱ ራሱ 35 ላይ ባሰ በነጃርዲ አድሜ ባሰ ጋይስ ምርጥ ያራዳ ልጅዎች ድጌቱ ተጠምዷል ይላል አታ በራዘሪ ጥምድምዳ ዛሬም በሚለው ቁጥር 2 አጥምደናል በራዘሮች ይላላፋ እየተባለ እንኳን ደስ አለ ምርጥ ምን እንድንለው ነው ወንድማችን ማጥመር ይችላል እንድንለው ነው እንኳን ደስ አለ በቃ ቲክቶክ ተናጣቂ ፕላትፎርም ነው ሄይ ጋይስ ሮጬ ስወጣ ወደቀብኝ አያችሁት ይህንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ ሰው አሳውቆኝ ወዳችኋለሁ አታስቢ በአንድ ዙር ይወጣል ይላል ትሮጣለች እንዲህ ብሩክቴ በአንድ ዙር ማለት እኔ አላውቅም እድሜ
ቀይሪው አይጠፋም መለሰችለት። ግን ለአርቲስቶች እኮ አንድ ቢያጆ ናት ይላል። ምን ታክሲ ትሰራለች እንዴ? ራይድ ትሰራበታለች የተቀመጠች እኔ አላቅም። ይሄ መረጃ እንደ ትንሿ ማህደር ለምን እንደማይደርሰን አላቅም። ማሳሰቢያ ለሰይፉ ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ፎልስ አሊጌሽን አለርት ነው የሚለው። እስቲ ሀሰት መረጃን የማስተካከል ቪዲዮን የማንሳትና ይቅርታ የመጠየቅ አስቸኳይ ማሳሰቢያ። እንሂድበት። ማንን ይቅርታ የሚጠይቀው? የጓየው ፊት እዩ አድርሱልኝ። አንቺ አይደለ እንዴ ቪዲዮ ፖስተችው? ተበላጠች በምጥቀን ቪዲዮ የቀረችው አንቺ አይደለሽ? ምን ይፈጠር ነው የምትይው? አንቺ አይደል እንዴ በምጥ ሰዓት ቪዲዮ ቀርጸሽ እያልሽ የቀረችው አንቺ አይደለሽ እንዴ? ምን ይፈጠር ነው የምትይው? ይሄን ነው እሷ የቀለደችው። እንዲያውም አልተሳደበችም፣ ምንም አላለችም። አንቺ ነሽ ህዝቡን ይቅርታ መጠየቅ ያለብሽ። አወቅሽ ሲሏት የባሏ መጽሐፍ አጠበች ያለ ዝምባ እካክ እንዴ! አልበዛም እንዴ? ሴቶቹ ግን እንዴት ነው የምትጨማለቁት? አሜሪካን ሀገር፣ እኔ አሜሪካን ያለሁት ቆሻሻ እንደው ሽቅብ ልራ አላላችሁም እንዴ? ምንድን ይፈጠር ነው የምትይው? አንቺ አይደለሽ እንዴ ተንበላጠሽ ምጥሽን አደባባይ ላይ ያረግሽው? ያወጣሽው አንቺ አይደለሽ እንዴ? በዚህ ነገር ላይ ማንም ድርሹ ቀለደች፣ በዚህ ነገር ላይ ተጫወተች። እኔ ባናትሽ ተተከያልኩሽ ነው። ማን አባቱ ነው የሚያዘኝ? ልቃሚ ምንድን ነው የምታወሪው? አንቺ በተንበላጠችው አንቺ ቪዲዮ ምጥ ላይ ሆነሽ ሜካፕሽን አድርገሽ ቪው ፍለጋ ገንዘብ ፍለጋ ተርመጥምጠሽ መጠሽ በቪው ስለሚከፈል ስለምታውቂ መተሽ ባረክሽው በኢትዮጵያ ተሰምቶ የማይታወቅ በኢትዮጵያ ታይቶ የማይታወቅ ነገር ያረክሽው አዶናይ ሲመጣ ለብቻዬ ከኔ ውጪ ማግኘት የለባችሁም ከኔ ውጪ ማየት የለባችሁም ብለሽ ገንዘብ ስትሸቂበት ስትሰሪበት አሁንማ በራልኝ ጋይስ። አሁን ተገለጠልኝ። እሷ ይሆናል ብላ ያለችው እመቤቴ እንኳን ገላገለችሽ፣ አቤት ጥንካሬሽ ምናምን የሚል ኮሜንት ነው የጠበቀችው። ግን የኢትዮጵያ ሕዝብ ትንሽም ቢሆን እኮ እንትናችንን አልረሳንም፣ አቅላችንን አልሳትም። አዎ እየሞከራችሁ ነው እንድናሉ። አሁን ነውር እንዲጠፋ እያደረጋችሁ ያላችሁት ስራ በጣም ይደንቃል። ግን አንዳንዴ ካልቸሩ ኪኪን ያደረግና ነውር ምናምን ብሎ ሲያስደነግጠ ይቅርታ በሉኝ የሚሉህ ተሰብስቧል። ይሄ የሰገጠፈብስ ትሩፋት ነው እንጂ እካክ እኔን እስኪ ክሰሽኝ። እዚሁ ነው ያለሁት። የምን ኢትዮጵያ መሄድ ነው? ድሃዎቹን ነው እንዴ ጉልበተኛ መሆን? ድሃዎቹ ላይ ነው እንዴ ያዙ ይልቀቁኝ የሚባለው? ከባህል ያፈነገጠ ነገር አንድም ሴት የምጥ ጊዜ ማንም አይቷት የማያውቅ እንደ አንቺ አይነቱ መጥቶ እንደዛ ሲያደርግ እንዲያውም ቀለደች እንጂ ክፉ ነገር እንኳን አልተናገረችም። እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነሽ። ለአንቺ ድፍን ኢትዮጵያ ተሸማቋል። ድፍን ኢትዮጵያ ነው ማውራሽ። ከሱ ብሶ አንቺ ከሳሾች፣ አንቺ ኢቢኤስን ይቅርታ አስጠያቂ አይወልሽ ተደራጅቶ ኢትዮጵያ የአካውንትሽን አዘግቶ እንዳይገላግልሽ እውነቱን ሪላክስ ድፍረትሽ ይገርመኝ። ጭራሽ ልታስፈራሪ ነውረኛ ነሽ በእውነት። ጭራሽ ማስጠንቀቂያ እኛ እንከሳለን ኢቢኤስን በራስሽ ቪዲዮ አንቺ በሰራሽው ምጥላውኜ ቪዲዮ ሜካፕ ተቃጣሽ ለገባሽው ለአንቺ እንዲያውም አልተሰደብሽም፣ እንዲያውም አልተነካሽም። እንኳን ረገጥካት። እኔ እግዚአብሔር እንኳን ረገጣት። ደግሞ ከሷ ብሶ የድርሹን የድሮ ፎቶ ምናምን ገጭ አድርጋ እኔ ከወለድኩ ከ20 ቀን በኋላ ነው ያንን ቪዲዮ እንትን ያልኩት። ምጥላ ምን አገባን እና እኔ እያማጥኩልሽ የነበረው እንተረጉመው ደግሞ ምንም ካፕሽን ሳጽፍ ብትጽፍስ እኔ እኮ ላይክ ነው። ለምንድን ነው መሰረቱ ምንስተው? መሰረቱ አንቺ ካለሽበት ሁኔታ አይቀረጽም። በኢትዮጵያ ባህል 5 ቀን ይሁነው 50 ቀን ይለፈው ኢትስ ሪሊ ማተር። ላይቭ ይሁን ቪዲዮ ይሁን ኮላብ ይሁን ማስታወቂያ ይኑርበት በመሃሉ አይደለም። እኔ እኮ እነዚህ በሽተኞች ይመጡና ስህተት ይሰራሉ። ስህተት ሰርተው ስህተት ኮንክሉድ አድርገው ነው የሚወጡት። ተምረው ምናምን አይደለም። ስህተት ሰርተው ስህተት ኮንክሉድ አድርገው ነው የሚወጡት። እሷ ችግር የፈጠረባት ብላ የምታስበው ኢቢኤስ ስላስተላለፈው ምናምን ወይም ደግሞ ቀኑ ስለተዛባ ወይም ደግሞ ላይፍ ስላልነበረ የሚለው ነው። ኖ ግራውንዱ ነው ስህተቱ። ግራውንዱ ሆስፒታል ሆነ ስታረግ ዛ አይለቀቅም።
በየትኛው ባህል ኢትዮጵያማ እንጭራሽ እንደ ኢትዮጵያ እኮ የሆነ አመት ወደ ኋላ እንደዚህ ነገር በድንጋይ ምናምን ያስወግር ነበር። ያራዳዙ የተሳስተው ከስተታቸው በሽታና ችግር ያለበት ነገር ይዘው ነው የሚወጡት። ያ ማለት ሌላ ቀጣይ ስተት ይመጣልሃል ማለት ነው። ይመጣልሃል ሌላ ደግሞ አሮን ነው የሷ ቀጣይ ስተት ምን ሊሆን እንደሚችል ምናልባት ተቆርጦ የነበረውን የሞሎጂ አካል ማስገባት ሊሆን ይችላል። አላውቅም። ከፍቶ ነው ሁሌ ደግሞ የሚመጣው። አንፎርቹኔትሊ እንደዚህ አይነት ሰዎች ከስተታቸው ስተት ይዘው ስለሚወጡ ሌላ አጸያፊ ስተት ስኩር ይዘውበት ነው የሚመጡት። ያሽንበርፋኝኛለን እንዴ እንዴ አስጎን እንዴ ሶሼም እግዚአብሔርን የሆነ ሰዓት ከማናት ገዛችሁ ስሟን ልጅ ማስቋት ነው ግን ከሷ የሆነ ሰዓት ቸርች ምናምን ከዛ ይሄ ጸበል ገብቶ ያልወጣለት ሴጣን ነው ወንሻንቻው ኢንሴን really ኦናንቺ ምን አትባያለሽ በቃ እንደሆነች ልክ ባለፈው ሚኮማይክ እንዳደረገው ማለት ነው። ሚኮማይክ ይሄን ሁሉ ጊዜ ቆይቶ ከጥፋቱ ምን ተምሮ መጣ ብለህ ስትጠይቅ ቪዲዮን አየሁት። ይሄን ሁሉ ጊዜ ቆይቶ ከጥፋቱ ምን ተምሮ ተመጣጣሽ እኔ እኮ ሰው የጠላኝ ለመከላከያ 40 በሬ ስለገዛው ነው ይላል። ስተት ሰርቶ ከስተቱ ተምሮ የመጣው ሌላ ስተት ነው አይደለም። 40 በሬ ስለገዛ አይደለም ህዝብ መሳደብ ስለጀመርክ በጣም ከጠየቁህ በላይ ለፖለቲከኞች ማሸርገት ስለጀመርክ ነው። ስፔሲፊካሊ በሬ ስለገዛ አይደለም። 40 በሬ ደግሞ መግዛት አትችልም። ስተትም ውሸትም ጨምረ ስለትም ውሸትም ጨምረ በጣም ያኔማ እንደፈሩ ሲቀየ ስሙላልኝማ ያኔማ አንዳንድ ብር ዘርዝራችሁ ደግሞ መምጣት ጀመራችሁ። ተስፋዬ ሲፈካ ሲነጋልኝማ ልጅ ጆርዲ ባትጃጃይ ጥሩ ነው። ይሄንን ቪዲዮ ኮፒ ሊንክ ሸር አድርጉት። ከመቼውም ጊዜ በተለየ ሀገር የሚያሳስባችሁ ሰዎች እንደዚህ በማርያም በጊዮርጊስ ምናምን ስለምናችሁ ሳጎንብስላችሁ ሙሉ የጋራ ችግር ነው። ኮፒ ሊንክ ሸር ታደርጋለህ። ልጅ ጆርዲ በምን እንደወጣሽ እናውቃለን። ዩኒቨርሲቲው ልኮይ ለዩኒቨርሲቲ ተደናብረሽ በውር ድንብር ክለብ ማታ ላይ ሴት ጋር ስትሳሳሚ ፎቶ ይዘንብሽ ተደነጋግጠሽ ነው ወጣሽው። ዛሬም በአፍሪካ ሀገር ሆነሽ የምታረጊው የምትስተዳደሪበት ብቸኛ ነገር በተመሳሳይ ጾታ ሆሞሴክሹዋል ደባበቅ ነገር የለም። በፌሚኒስት መልኩ ሰላማዊ ትዳር የሚኖሩትንና ለማግባት ዳድ የሚሉትን ሰዎች በማስደንበር 15 ቀን ወሲባዊ ግንኙነት በመከልከል ስራ ባለመሄድ እያልሽ ሀገርንም ትውልድንም ለማቃወሳት ሞክሪ። እጣቱን የሚጠባ ሕፃን ልጅ ኢትዮጵያ የለም። ሁሉም ሰው ገብቶት የራሱ የሆነ ላይብራሪ በጭንቅላቱ ላይ ገንብቶ ነው የሚኖረው። አንቺ የምትወሪውን በቲክታክ ዓለም ላይ ከአልጎሪዝሙ አንዱ ስለሆንሽ ስክሮል ስናርገሽ ስለምትመጨልን እንጂ የሚከተሉሽ ባንቺ አይነት በተመሳሳይ ጾታ የተጠቁ ብዙሃንና ውስኖች ደግሞ ለሴት ልጅ ጥቃት እውነተኛ ጠበቃ የሆንሽ መስሏቸው ነው። እውነቱን ስነግርሽ ይሄ ሁሉ የሚከተልሽ ሴት የኔን 300 ሺህ አካውንት እንዴት እንዳዘጋሽው ቃል በቃል ልንገርሽ። አቅም ኑሮሽ አይደለም። የኔዎች ሲዘናጉ ያንቺዎች ደግሞ ለመብዛት ስለበረቱ እንዳንድ ራስ እንዳንድ ምላስ ስለሆናችሁ ነው። የኔዎች አንሰው አይደለም ወይ ያንቺ በስተው አይደለም። የናንተ መዳረሻችሁ ዓላማ ታርጌት እቅድ ስላላችሁ ነው። የኞች ደግሞ ትውልድ መዘናጋት ስላለባችሁ ነው። ባጭር ቃል ያዘጋሹ 300 ሺህ አንዴ እንደ ቅቤ ቀልጧል። እነ ፏድ እንድሪስ ማይከፈትም ብለዋል። የኢትዮጵያን ቲክታክ ብርግድግድ የሚያደርጉት በምን ርዝ እንደሆነ ምሎ በአላህ ብሎ ቢነግረኝም በምን እንዳላስከፈተው አላውቅም። የነ ሙሴ ሰለሞንን ከዓመት በኋላም ሲያስከፍት አይዶን ጊቭ አፕ ሽት በአካልም ስለምንቋወም ስለምንዋጋ በሚዲያም ባንመጣ ያሳስበንም። እንዲሁም ሚዲያ ከወሬ ውጭ ዘለለ የለም። በአካል ብዙ ተግባር ነገር እያደረግን ነው። ዋናው ሐሳብ ስመጣልሽ አጠር አድርጌ በ3 ደቂቃ ነው ቪዲዮ ሰራሁት። ኮፒ ሊንክ ሸር እንዳይረሳ። የቻላችሁትን ያክል ሜንሽን አድርጉላት። የኔ 100 ሺውን አዲስ ያፈሯቸው አንቺ ካዘጋሹ አንተ ከሁሉ በላይ 100 ሺህ እና 300 ሺህ ያሳሰበ ነው የሚመስለኝ ወንድሜ። የሆነ ለመናገር እኛ እናውቃለን። እኛ ያራዳ ልጆች ነው። ሳውንድ ቦርድ ቢኖር አሪፍ ነበር። አንቺ ሸዋዬ ቆይ ምን አርጉ ነው የምትይኝ? ስማ ሸዋዬው እንደ አይነት ምግብ በልተህ ታውቃለህ? የዚህ ደግሞ የተሸመደደ እርድና ምንድነው 10 ጊዜ ሸዋዬ የምትልብን? በጣም ቀለማ በዛ ማክስ እየተላጠ ነው። በእርግጠኝነት ይሄ ልጅ ወይ የሸገር ልጅ አይደለም ወይ ደግሞ ከ20 ዓመቱ በኋላ ነው ከቤት መውጣት የጀመረው። እኛ እኮ የገጠር ሰው የሸገርን ያኗኗር ዘይቤ ምናምን ላያውቀው ይችላል፣ ላይባንነው ይችላል ምናምን ነው እንጂ የገጠር ሰው በሙሉ ፋራ ነው የሚል አመለካከት የለንም። አንተ ውሃ ልክህ ራሱ ያስታውቃል። የሸገር ልጅ አይደለም። አረጋጋው እንጂ አንበሳው እንዴ ማክስ እየተላጠ ነው። እግዚአብሔር አሁን እኮ ያኛው ሰውዬን የሸገር ልጅ እየመሰለኛል። አንተ በጣም ስግጥ ከማለት የተነሳ ማለት ነው ሙድ ያለው ጭው ምናምን ተጫውት እንጂ 10 ጊዜ ነው። እውነት ነው። አሲሚሌት ሸገር ልንለው እንችላለን ማለት አዲስ አበባ በመቆየት ውስጥ የመጣ አዲስ አበባን የሚመስል ነገር ልንለው እንችላለን። ያ ሸዋዬ በዝቶብኛል። እኔ ምን የሚል ሲነጋገሩ ሰማው። ሴት ልጅ አብረው ተኝተው እግዚአብሔር ምስክር እርስ በርሳቸው ሳይሆኑ
እቃውን አስገብቶ ሲያወጣ አልፈልግም ማለት ትችላለች ብለው ዜና ጀምረው መብቷ ነው እስከፈለገችው ድረስ አልፈልግም ማለት መብቷ ነው ያለው ማለት ጀምሮ እዛ ድረስ ደርሷል። ስለዚህ ኮምፕሊትሊ የሚያሳየው ምንድነው? ይሄንን እንግዲህ ሴት ስሜቷ ሳይመጣ መቼም አትጀምረው፣ ምንም ነገር ላይ አትጀምረው፣ ወይም በጥቅም ካልሆነ ማለት ነው። እና አስገብቶ አውጥቶ በቃኝ አልፈልግም ማለት ትችላለች መብቷ የሚል ድርድር ይዘው መጣ። ስታያቸው ወንድ እንኳን የላቸው፣ አብሯቸው የሚተኛ ሰው እንኳን የለም። ሲያወሩ ነው ከራሳቸው ሰምቼ እዚህ ደረጃ ደርሰዋል። ትዳር ጓዳ ውስጥ ገብተው ቪዲዮ እየቀረጹ አውጣው አስገባው በቃ አውጥተዋል አልፈለገችም ውጣ የሚባልበት ደረጃ ላይ ደርሰዋል። ጎበዝ አጀንዳቸው ሴት ልጅ አያልቅም። ቃልም አጠረገ ምግብ ነው። የቤቱ ስፔሻል ኮምቦ ይባላል። ይሄ ኮርኒስ ይህን ቪዲዮ ለኤላ ሪቪው አድርሱለት። ቅድም እንዳያችሁት ቪዲዮ ላይ በ1000 ብር ይህንን ኮምቦ ታገኛላችሁ ብሎ ማስታወቂያ ሰርቶ ነበር። ሰው እኛ መገናኛ መተን ነበረ ልናየው፣ ግን ምግቡ የለም እንደዛ የሚባል የለም። ስፔሻል ኮምቦ የሚባል የለም። አንድ ምግብ ነው ብለው ተሸክመው ያመጡት 4 የተለያዩ ምግቦች ናቸው። ሶ በቃ ኤላ ሪቪው አስደብረህናል በጣም። እዚህ ድረስ መተን የምር አለ ብለን አምነን ነበር። እዚህ ድረስ የመጣ ነው ምንም ነገር የለም። ሪቪው የምትሰሩ ሰዎች የምትሰሩትን ነገር በተቻላችሁ አቅም አጣርታችሁ አለ ወይ የምር ቢሄዱ ፎሎወሮቻችን እናገኛለን ነው የሚለውን አጣሩ፣ ቼክ አድርጉና ብትሰሩ የተሻለ ነው የሚሆነው። እና ሌሎቻችሁ እናደክሙ በቃ የለም። አዎ አለ ብላችሁ ሰዎች እንዳትመጡ። የተለያየ እኔም አጋጥሞኝ ያውቃል። ብፌ ያለ ምናምን ብለው ቪዲዮ ቀርጸው ሄጄ ሳይ ብፌ የለም። ምግቡ ይጣፍጣል፣ ቱ ቢ ኦነስት ምግቡ ይጣፍጣል፣ ግን ብፌ ሪቪወሮቹ ራሱ ሪቪወር ያስፈልጋቸዋል። ጎዳና ላይ የሚገኙ ሰዎችን እያዞረን ዛሬ በብርድ ልብስ እናለብሳቸዋለን። የምንችለውን ያህል እና አብራችን ነው። ብርድ ልብስ ላልብስ ግድ የለዎትም። አይ ችግር የለውም። እንደዚህ ላልብስ አልፈልግም። ብር ወድቆበታል እዛ ጋር ጋይስ። ግን ይሄ እስቲ እንወያይበት። ይሄ እርዳታ ላይ ካሜራ እየተቀረጹ እርዳታ መስጠት እንደዚህ አይነት ቪዲዮ ምንድን ነው የሚሰማችሁ? የምር ሀሳባችሁ መስማት ፈልጋለሁ። ኮሜንቱ እንዲበዛ ምናምን አይደል። እኔ አይመቸኝም፣ አሳምሬ ልንገራችሁ፣ እኔ አይመቸኝም። እርዳታ ካረግ ራስህ ኑ ውድ ተመልካቾች ሳትል ራስህ ማድረግ አለብህ። ለራስህ ገነትም እንድትገባ ምናምን ብዬ አላምንም። ለራስህ ሰው ስለሆንክ ህመም ስለሚሰማ ብዬ ነው ማስበው። እናንተ ምን ይሰማችኋል? ወርቆበታል እዛ ጋር እኔ እንደዚህ አይነት ቪዲዮ ማየው እንደ ኢንቨስትመንት ነው። ከፈለጋችሁ ጥሩኝ። እንደዚህ አይነት ቪዲዮ ሳይ ነው ኢንቨስትመንት ነው። ቲክቶከራ ነው የምትጠቀሙ ከሰውየው ይልቅ። እዚህ ጦር ኃይሎች ልጅ ነን። አዎ ዱርምኛም ራሱ በደንብ የሚያደርገኝ የጦር ኃይሎች ልጅ ነኝ ያለ እዚህ ጦር ኃይሎች ልጅ ነን። አዎ ዱርምኛም ራሱ በደንብ እንዲችል የሚያደርገኝ በመጫነቱ ለማለት ኦሮምኛን ራሱ መናገር እንዲችል ያደርጋል እንጂ ኦሮምኛን ራሱ አይችልም ነበር። ምን ነበር? የመጀመሪያ አፍ መፍቻዬ አማርኛ ነው። የአዲስ አበባ ልጅ ነን። የአዲስ አበባ ልጅ ነኝ። የተወለድኩት ጦር ኃይሎች ነኝ። እዚህ ጦር ኃይሎች ልጅ ነን። A few moments later አማርኛ ሁለተኛ ቋንቋዬ ነው። አማርኛ ቋንቋው ደግሞ መጣብኝ። ጉድ እኮ ነው። ግን ጴንጤ አይዘምትል ሚሴል አለ። አዎ ጌታ ኢየሱስ ቀይ ባህርን ሲቀበል አየው፣ ለሁለት ከፍሎ ወደኛ ሲያመጣ ሰብን ተመልክቻለሁ፣ ኢሳይያስ አፈወርቂን ሲደፋልኝ አይቼዋለሁ ምናምን ብሎ ሊሰብክ ይችላል። ሊያልፉት ግን ኦኬ፣ አይ አብረን ሄደን እቺን ነገር ዘምተን እናምጣ ስትለው ጴንጤ ሀር ነው ወጌው እግዚአብሔር ነው ጌታ አይለኝም እንደዛ ብሎ ላጥ ነው የሚለው። ስለዚህ የእናንተ ደጋፊዎች በብዛት እነሱ ስለሆኑ ውጤታማ አትሆኑ። ባስ ውስጥ ያላችሁ ወንዶች ግን ምን ሆናችሁ ነው? ስለምን ስነ ስርዓታችሁን የማትይዙት? አዱ በቃ ሰው ላይ የመጣችሁ አትለጠፉ። ያርሳችሁ እኛ በባስ መንቀሳቀስ እንፈልግ። በዚህ ሀሳብ እኔም እስማማለሁ። ይሄ ባስ ላይ የምትለጠፉ ወንዶች፣ ጾታዊ ትንኮሳ የምታደርጉ ወንዶች ማለት ነው፣ ስርዓታችሁን ያዙ፣ አድቡ፣ በቃ ፍቱ። ግን እኔ አሁን ጥያቄ አለ ለሁለታችሁ ማለት ነው። እናንተ ታይፎድ እና ታይፈስ የመሳሰላችሁ ልጆች አሁን እናንተ ላይ ማን ነው የሚለጠፈው? እስኪ ንገሩ። ወይ ደግሞ ዘንጉ መስለሹ እኮ ነው፣ ብረቱ የእጅ መያዡ የለም እሱ መስለሹ ነው እንጂ እኔ በእርግጠኝነት እናንተ ላይ የሚለጠፍ ሰው አለ ብዬ አላስብም። ወገኛ ለመለጠፍ ህይወት ያስፈልጋል። ላይክ የመጀመሪያው መልእክትን እኮ ያጠፋው ጆርዲ ምንድነው የምልሽ መሰለሽ፣ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። በግልጽ ነው የምነግርሽ። የሴቶች ጥቃትን
ወንዶችን ያሳተፈ ነገር ሙሉ አድርጋችሁ ካልሰራችሁ ማንም አይሰማሽ። የሚነጣጥል ነገር አትሰሪ። የሴቶችን ጥቃት ወንድሞች እህቶች አንድ ላይ ሆነን እንከላከል የሚሉ ቪዲዮዎች እየሰራሽ አይደለም። አላማሽ ምን እንደሆነ ግራ እየገባኝ አም ኮንፊውዝ እያደረግሽ። ስለዚህ የሴቶችን ጥቃት እንደ ሀገር ነው መጠየቅ ያለብን። ወንድሞቻችን በዚህ ጉዳይ ላይ ተሳተፉልን፣ ወንድሞቻችን አግዙ፣ ወንድሞቻችን እንዲያርጉ አብሮ ካልተባለ ወንድና ሴትን የመነጣጠል ስራ እንደሆነ እያየሁት። ስለዚህ ቢስተካከል ጥሩ ነው። ሴት ብዙ ነገር መሆን ትችላለች። አዎ ትችላለች። ግን የወንድ ድጋፍ ከሌለ ምንም ማምጣት አትችልም። ዓለም ላይ አሜሪካ ብታይ በየቀኑ ምን ያህል ህጻናቶች እና እንደሚደረገው ምን ያህል ሴቶች እንደሚደፈሩ ብታይ ህጉ በጣም ጠንካራው ነው። አልቻሏቸው። የተቀናጁ መሽገሮች፣ የተቀናጁ ኃይለኛ ነገር ስላሉ ሴቶች አስራችሁ አንዱን ደፋሪ ብትይዙት ምንም ማድረጋችሁ፣ አስራችሁንም እጃችሁን ጠምዝዞ ሊደፍራችሁ ይችላል። ስለዚህ ከወንድ ጋር የተቀናጀ ነገር ካልሰራችሁ፣ ከወንድሞቻችሁ ጋር አብራችሁ ካልሰራችሁ ገደል ትገቢያለች። ችግሩ ጆርዲ ከወንድ ጋር ችግር አላት። ይሄን መቼ ነው ጆርዲ ትራውማ ሊሆን ይችላል። አንፈረድባት ማለት በወንድ ልጅ ጉዳት ደርሶባት ሊሆን ይችላል። አሁን የሆነችው ግን ከወንድ ጋር ትልቅ ችግር አለባት። ለንግግር ያው ቲክቶኩ እንደው እንዲሰምር ምናምን ወንዶች ወንድሞች ምናምን ልትል ትችላለች። ፋንዳሜንታሊ ግን ከወንድ ጋር ችግር አለባት። አብሶ የአበሻ ወንድ ጋር ወረን መራኝ ማለት እኮ ጃርዲያ ጀንወሊ ስለ ሴቶች ጉዳት ይሰማታል ብዬ አምናለሁ። ከፌሚኒስት ጓደኞቿ በላይ በቃ ይሰማታል። ከምሯል ጓደኞቿ እኮ የያዙትን ይዘው ነው ወንድ ጥላቻ የሚያራምዱት። ያረዳ ልጆች ናቸው ጓደኞቿ። እሷ ግን የምር ጥላቻ ስላለባት እንደነሱም ፌክ ማድረግ አትችልም። ስለ ሴቶች ጥቃት የምር ግድ አላት። የወንድ ጥላቻም ግን አላት። ሁለቱም ማስታረቅ አትችልም። የጋምቤላ ለማኝ የለም ብዬ በሰራ ቪዲዮ ላይ ብዙዎቻችሁ ሊልጄ ታዲያ ምናዊ ነው ሊልጄ ላይቭ ላይ ስለምን አይተናል ስትሉ ነበር። ሊልጄ የጋምቤላ ቅብ ነው፣ የወርቅ ቅብ እንዳለ የጋምቤላ ቅብ ነው። የፌኩ ጋምቤላ ነው እንጂ ሪሉ ጋምቤላ አይደለም። በነገራችን ላይ ሲቀጥል ደግሞ ሲጀረመን አይደለም። ታመጣለህ አታመጣም ዛቻ ነው ያዘ። ታመጣለህ አታመጣም ለራሱ ሰጣይቻለሁ። ለምን ነው ያልሰጣችሁ? ለምንድን ነው ያልተሰጠኝ ነው እያለ የነበረው እንጂ ለማኝ አይደለም። ለማኝ ነህ እንዴ? አይደለም። ያንቺ የላይቭ ሃንግ መቼ ነሽ አንቺ? እንዳሰሚ እግዚአብሔር ቀጥል። እኔ ከጎን ነኝ። በቃ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይ ብለሰራለች። አሪፍ ቀን በጣም ነው የሚገርመው። አይታችኋታል ግን ሜካፓን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ዋይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም መጮህ ስለማልችል አለቅስ ነበር እና እንደተገረፈ ሰው ነበር ማለቅሰው እና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድሱ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንዴ ዛሬ ታልቅስ ተዋት መባሌን አረሳምና እዚህ ጋር የሆነ ኮሜንት ቆይ ምጡ ላይቭ አይደለም ቪዲዮ ነው ይልሃል። በጣም አቀለልከው ወንድሜ ቀለለ ውይ ሐሰት መረጃ አሰራጨን ወይኔ the fact that በጣም ኢንቲሜት የሆነ ነገር መተላለፉ ነው እኮ ያሳበደን እንጂ ላይቭ ነው ቪዲዮ ነው ታጋለው የለውም ቲክቶክ ነው ፌስቡክ ላይ ነው የሚለው እኮ አይደለም። ዋናው ሐሳቡ ምጥ በኢትዮጵያ ባህልም አይደለም በየትኛውም የሰው ባህል በጣም ኢንቲሜት የሆነ ነገርን አውጥታ ፖስት አታደርገውም የሚለው ነው። የተሳሳተ መረጃ ወጡ። አንዳንዱ ጊዜ አቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ በጣም ነው የገረመኝ። ላይቭ ምጥ ግን እናንተ እስቲ ምን ሀሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። አዲስ አበባ ወደ ዱባይ ገብቻለሁ። ያው ሰርጀሪውን ታውቃላችሁ ልሰራ እንደሆነ የቂጤ እኔ ብዙ ቂጥ አይቻለሁ። እንደዚህ በጀት የፈጀ ቂጥ ደግሞ አላየሁኝም።
የሆነው ሰውማ ቂጣ ይወጣልሽ ብሎሻል። አንዳንድ ሴቶች እኮ ቂጥም ፊትም የላቸውም። አንቺ ቢያንስ ኮንፊደንስሽ አሪፍ ነው። የተረገመ ቂጥ። ዱባይ ሄደሽ ካልወጣ ሶዶ ደግሞ ሄደን እንሞክረዋለን። ከወጣማ ታስቀምጪንም ባዶ ቂጥሽን ነው የምትዞሪው አንቺ። እንግዲህ በጆኒ ጁጁትሱ ቂጥ ይባርክሽ፣ ከዳገት ይክበድሽ፣ ያስተኛሽ በሆድሽ፣ ከመላው አካላትሽ ጎልቶ ይታይ ቂጥሽ ብያለሁ። መልካም አብረን እናድጋለን ሲልሽ እንደዚህ ማለቱ ነው። አብረን እናድጋለን ሲልሽ መጀመሪያ ቀብሬሽ ማለቱ ነው። እንደዚህ ብዙ ጊዜ አብሮ በማደግ የማያምኑ ሴቶች ማለት ነው አብሮ በማደር ሲተዳደሩ የነበሩ ናቸው ከዚህ በፊት ማለት ነው። ሲጀመር አንቺ እኮ በጣም አሮጊት ነሽ፣ በእርግጠኝነት ልጅ ይኖርሻል ምናምንና ለልጅሽ አብሮ ማደግን ብታስተምራት አሪፍ። ምሳሌው አትክልት ታዲያ ተቀብሮ እኮ ነው የሚያደርገው። ይሄን መልእክቱን ያለ አትክልት ባግራውንድ እኮ ብትዩ ነው የሚሻለው። ይሄማ ራሱ የሚያጣፋ ነው። አጣፈው እኮ የማታ ቢምቢ ልተኛ ስል ይሄን ክረም ጤንጥዬ ልጅ ወልጄበት ያቺ ካይደለ እንዴ ያ ምድር ፋንጉሏን በመኪና እየሄደ እኔን የመሰልኩኝ ቺክ ምናምን ያለችው ነቻ ቺኮች የሰደበችው ቺክ ነቻ እቺ ይሄን ክረም ጤንጥዬ ልጅ ወልጄበት ለጥብዬ መታረስ የመኪናው ሲባነን ደግሞ አሁን በቻይልድ ሰፖርት መጣች። አንቺ ጤንጥዬ ልጅ ሳይሆን መጣች ነፍጣም ልጅ ነው መጣች። መኝታ ቤቴ ኮዚ ነው ብላው የምታለብሷቸው የለም ይሄ ሙሉ በሙሉ የሚለብሱት እሱን አልብሻቸው። ኦ ማይ ጋድ ነፍሴ እንዲሳካኮ ከ9 ወር በፊት መለጥለጥ ነበረብሽ። ምን አይነት እሱን የታወቃል ታወላል ነው መውለድ የፈለግሽ እንዴ? እስካሁን ስንት እንቁላል እንደቀረ ራሱ አላውቅም። አጭሩ በመኪና የሚያስኬድ እንቁላል የለሽም። ዘንድሮም በእግርሽ ነሽ። ጨርሻቸዋለሁ። ከሆነ እድሜ በኋላ ሴት ልጅ እንትን ትላለች፣ እንቁላሎቿን ታጣለች። በነጋታው አንድ ቀን ቀስቶል የሆነ ሳይዋት እንትን ነው ቦዲ ላንጉጄ ነው ሳስተውለው እንዲህ ነው ደብራኝ ማለት ነው። እንዲህ ነው የምር አጠገቤ ያለች መስሎኝ እንዲህ እያልኩ ነው ለካ ሳላስተውል ለካ የአስቲክ ጦረኛ ታውቃላችሁ? ላስፑሻችሁ እዚህ የድሮ ካርቱን ፊልም ላይ ሮድ ቱ ኤልዶራዶ እንትን ነበር ፖካንተስ ነው ሮድ የሆነ ብቻ አለ እነሱ ነው የምትመሳሰለኝ። እኔ ታስቀኛለች። እንቁላሎቿ ይሞቱባታል። አሁን ስንት እንቁላል እንደቀረኝ አላውቅም። ማን ቺኮቹን ተናገር ያለሽ ይበልሽና ትቀጠቀጫለሽ። ገና አንቺ የሚያዋጣሽ አሁን ምን እንደሆነ ታውቂያለሽ? ይሄ ማራቶን። አይ እንቁላልሽስ ብዙ ነው። ኢንፋክት እንቁላልሽ ወደ አይምሮሽም ሄዷልና የምታስቢው ሁሉ ስለመፈልፈል ምናምን። አይ እንቁላል እንኳን እጥረት ያለ አይመስልኝ። አይ እንቁላል የግራ አላል እንደዚህ እያሉ የሚሮጡት ግን መሮጥ አይቻልም። በፍጥነት እርምጃ ማራቶን። በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። አብይ አህመድ ራሱን በራሱ በጥይት የገደለው መሪ። የቃምከው ምንድን ነው? ምንድን ነው የቃምከው? አንዳንዴ እኮ ከሪያሊቲ እንዲስውር ማለትም ጥሩ ነው። በርጭት ፒስ ነው። ቶሎ ነው እየጠበቅኩሽ ነው። ሰዓት ደረሰ እኮ እንዴ አብዬ በርጭት ወይዬ እንዴት ነሽ? አማነሽ ልግባ ነይ እንጂ አንቺ እና ምንድን ነው እነዚህ ጀለሶች ናቸው። ምንድን ነው ይሁን አንተም ነው አይደል እንዴ? ብቻ ነው የጠራው ግብዣ ጋብዘ ሁሉ ሰው ይዘብኝ መጣው። ምንድን ነው? እና እኔ ብቻዬን እመጣለሁ? ማን ናቸው? እኔ ብቻዬን እመጣለሁ? ራሳችሁ ጠይቃችሁ አስተዋውቁ ራሳችሁን። ብራዘር ጭሳጭስ ነኝ። ጭሳጭስ በይ አንቺስ
ጨብሲ ይባላል። ጨብሲ ኦኬ። አይ ደግሞ ቲክ ነኝ ያለቀለት ጉዳይ ነው። ሳሚሻ ፎንድ በላ አሰስገሰስ ታዲያ ኑ ተከተሉኝ። ሳሚ ነድለታል ይነዳላ። የአረንጓዴው አሰስገሰስ ኦኬ። ጫት ምናምን ያው ለነገሩ ሱሰኛ ስላልሆንን አልገባኝም ጋይስ። ሜቢ በሱስ ላይ ያላችሁ ትንሿ ማህደር ተከታዮች እቺን ነገር ኮሜንቷ ላይ ብታብራሩልን ቴንክ ዩ። አንቺ አትጻፊ ትልቅ እንትን እኔ ቸግሮኛል እኔ ቤት ጥለውኝ ይኸው ብቻዬን እያደረኩ እርዱኝ ነው። እምባና ቪክስ መግዣ ስላጣው ነው ብር ምንም ማድረግ አልችልም። በዚች ብር ከመጣ ደግሞ በቀጣው እያለቀስን ዛሬ ፈጣሪም ዝናቡን አላዘነበልኝ። እንደዚህ ነው ያለው። አያዋጣም፣ እዚህ ሀገር ላይ አያዋጣም። ወጣቶች የቸገራችሁ ውጡና እንደዚህ ሰው መራራት ስለሆነ ክረምቱ ሳያልፍባችሁ በዝናብ እንደዚህ አምታቱ እየወጣችሁ ጧት ወጣው አንቺን ተፈታ መቼ ማን ነው? እኔ ሙሽራ አይደለም የሙሽራዬ ሚዜ ነኝ። እኛ ሙሽራ አይደለንም የሙሽራው ሚዜዎች ነን። ታዲያ ማን ነው ሙሽራው? አይደለንም የሙሽራው ሚዜ ነን። እኛ ሙሽራችን ምን አለ ቅርብሽ ብትረጂው ጉዳዬ አልጣሽ አልችለውም እኔ ብቻዬ Everything you need, I bring it like you need it, just like you need it. ለፈልፈን ቤካ እካክ ብዬሻለሁ። እኔ እስቲ እኔን ስትከሺ ልይሽ፣ እኔን ክሰሽኝ እስቲ፣ እኔን እስቲ ማስጠንቀቂያ አትሰጪኝ በምታውቂያቸው፣ እኔን እስቲ የሆነ ነገር አስቢኝ። ወራዳ አንዳንዴ ክብር አይወድላችሁ። ረበረረ ከዚህ ህዝብ መወለዴ አዝናለሁ። ውሃውኝ በቀር በእናቴ ማሰብ በእውነት ዶሮ ሸኬስ ሃይ ጋይስ የቲክቶክ ተመልካቾቻችን እስቲ በአንድ ቪዲዮ መተናል። እስቲ መልከኛው ብሎ መጥቷል። እስቲ ነው አይታን ጋር እንደሆነ መልከስ አይታን ነው እንጣሻለ ከበፊት ምን አርጎ ነው የምትለው? አንበሳው በዚህ ፊት መልከኛው ትላለህ እንዴ? መልኩ ከማን ነው? መልኩ ከማን? ከኛ ነው ወይስ ከማን? ናይጄሪያ ብትሄድ ራሱ አስጠዲታ ነው የሚሉ በዚህ ሁሉ ማስጠዲቶች ናቸው። ግን ፊት እኮ ሜዲዮ ነው አንተ ቡድ ፊት እንዴ አጭው የሆነ ነገር አለ እኮ ሞር ባትፈጠርና አንገት ቢቆረጥ እና በፊት ስተኛ እና ዝቅ ብለህ ጫማ አስታስር ሞር አንተ ምርኩዝ ተወዳዳሪ ብትሆን ቀድሞ ነው ፊት የሚገባው ከምርኩዙ ጋር አንቆርጫ አንድ ነገር ማለት ነው። አጋጁ ማለት ነው ምንድን ነው ያለው ይላል። ሌላው ሻይ ይላል። ሻዩን ተውና ለውዙ ነው አንባበርፊት ለውዝ መልካለች። እኔ ምንም እናቶር እያለች እናቶር እያለች ነው መልካለች። አንተ ባታፍርማ ቁጭ ማለት የጠቅላይ ሚኒስትር አብይ አህመድ ፔጅ እንደምትመለከቱት ትስማ በቃን እንደዚሁም የሴቶች ጥቃት ይቁም በሚሉም በዚህ በምትመለከቷቸው አይነት መልእክቶች ተጥለቅልቋል። እስካሁን ድረስ ከ35600 በላይ ኮመንቶች ኮመንት ተደርጓል። በዚህም ታዲያ አብዛኛው ማለትም 99% የሚሆነው ይሄ የምትመለከቱት መልእክት ነው። ሴቶች ፍትህ እንፈልጋለን፣ ጥቃት ይቁም፣ ሴት ትሰማ የሚል መልእክትን ለጠቅላይ ሚኒስትሩ በቀጥታ አድርሰዋል። ብዙዎችም በዚህ ቻሌንጅ ላይ ተሳትፈዋል። በጣም ጥሩ ነው። ሄይ ጋይስ ሩጬ ስወጣ ወደቀብኝ። አያችሁት? ይህንን ወስዶ አዲስ የሚሰጠኝ ሰው ፈልጋለሁ። አይ ብሩክቲ አባባ ጋር ደውይላቸዋ ይድገሙሽና ይገዙልሻል። ምን ችግር አለው? መጀመሪያም የገዙልሽ እሳቸው አይደሉ እንዴ? እድሜ ለሙሙሽ ቀያሪም አይጠፋም እኮ። በማያልቀው ዕቃ እየተነገደ ሴቱ አይፎን ይዞ ወንዱ ቀረፈዞ
ለማንኛውም ከ1 ሚሊዮን እስከ 10,000 ፎሎ ያላችሁ ቲክቶክ አካውንት መግዛት የምትፈልጉ በውስጥ አዋሩ። ልሸጠው ነው። ከዘፈን አንደኛ ጥላሁን ገሰሰ ነው የሚባለው በተለምዶ። ከዘፈን አንደኛ አይገጥምም ግን ከሩጫ አይ ቲንክ ኃይሌ ገብረስላሴ ወይ ቀነኒሳ እሱ ዲቤተብል ነው። እኔ ደግሞ አዲስ የመከራከሪያ ነጥብ ይዤላችሁ መጥቻለሁ። ከፍራፍሬ አንደኛ ማንጎ ነው። ቢካዝ ማንጎ ሊበልጥ የሚችል ፍራፍሬ የለም። እኔ ፍራፍሬ ወዳጅ አልነበርኩም ግን ዛሬ I changed my mind. Mango is truly the shit. Because በጣም ውሃ ጠማኝ ምናምን ነገርና I tried different fruits. ማንጎ ጋር ግን ለመምጣት ይሄን ሁሉ ያረፉ ሰዎች መቀስቀስ ጥሩ ነው። ሚካ ቻይና ቹንግ ቺንግ ቻኮ ቹንግ ፒታ ቻ እስላም ሳትሆኑ እንዳትሞቱ ኢየሱስ ስላለባት የሰይጣን ስጋ ስላለበየ ኦሮምኛ ልፎክር ካኩንዱራ ኬቲ ቲጫላ ሆጂንዲና ኬቲ ኪሳራ አንዳንድ ጊዜ ስብከት ይደብረኛል። አንዳንዱ ሰባኪ ስብከት ይደብረኛል ከሆነ ይደብረኛል ብዬ እኔ ነው ግልጽ ነው የምናገረውና ህግ ላይ እጂ ትንሽ እንቅልፌ ወሰደኝ የእውነት አዎ። እና በኋላ ድምፅ መጣ። ምን አይነት ድምፅ ወጣ ከስቴጁ? ተነሱ የሚል ድምፅ። ተነሱ ሲል ወደ ቤት እንዴት መስሎ ተነሱ ሲል ተነስቼ ቆምኩኝ። ስቆም አያለው እኔ ብቻ ነኝ የቆምኩት። እኔ ብቻ ነኝ። ሰው እኔን እያየ ይላል። ለካ የተባለው ምንድነው? ለቸርቿ ማሰሪያ 100,000 የምትሰጡ እንደ ወንድም ተስፋው ተነሱ ነው የተባለው። እግዚአብሔር የተመሰገነ ይሁን። እማማ ዝናሽዬ አሜን። እኛን እንዳበላ ደግሞ የተራቡትን የተጠሙትን ያብላልን። የኢትዮጵያ ሕዝብ እኔ አሁን ራሴን ላጠፋ ነው። ሳጠፋ ራሴን ብቻዬን አይደለም የምሞተው። ሰው ይሄ ነው እኔ የምሞተው፣ ብቻዬን አልሞትም። አባባ አማን ነው አባባ ይላታውስ ነው። በሶማሊኛ ስድብ ነው። ደሃ አታገቢ ደሃ አታገቢ ደሃ ባልሞን ይችላል እንዴ? ያለቀበት የዜኒ ጠርሙስና የቅባት የጥፍር ቀለም ዕቃ ለቁራሌ ሽጣ ካርድ ሞልታ ቲክቶክ ላይ ትመጣለህና ደሃ ባልሞን ይችላል እንዴ ምናምን ትላለች። እንደዚህ አይነት ትግል ነው እንግዲህ ወገን የገጠመን። እንደዛ ሞልታ ደሃ አላገባም ማለት መብት አላት ነው እንዴ? ምን ነው እንዴ? ከጃርዲያ ጋር እንጂ እኮ ከሙሉ እህቶቻችን ጋር ጸብ መብቷ ነው። ፌሚኒዝምም ሆንሽ ፍቅርሲዝምም ሆንሽ የፈለግሽውን ነገር ሁኚና እኔስ ግራ የሚገባኝ ነገር አንዳንድ ጊዜ ወንድን ሁላ መጥፎ ታደርጋላችሁ። ወንድ አይጠቅምም። ወንድ እንደዚህ ወንድ ልጅ በጣም ምርጥ ወንድ አለ። ንቃት ማለት እኮ ነቄ ማለት መሰልጠን አራርነ ምንም በለው ሴት ልጅ ማክበር ነው። ገባ? አንዱ እሱ ነው። ሴት ልጅ ካላከበርክ ሰው ነህ እንዴ? በዛን የሚደፍሪ በጠጥራስ አንዳንድ ጊዜ ወንድ ልጅ መጥፎ ምናምን አንቋሻችሁ ሴትኛ ብቻ ስንት መጥፎ ሴት አለች። ሴት ስል መጀመሪያ የቤት እመቤት ተብላ ከገጠር ሴት አምጥታ እንደ ሰራተኛ አድርጋ አብራት አትበላም። የእሷ ልጆች ሌላ ህይወት ነው የሚኖሩት፣ ሌላ ነገር ነው። እቺ ልጅ ተራ አርጋት እሷ የምትሰጣት ቦታ አታስከብራትም። ገባችሁ? እኔ በእንደዚህ የተጣላሁት ሁላ አለ። ለምን እንዲህ ታደርጊያለሽ? ነገ እኮ እቺም ሰው እኮ እንደዚህ ነች። ለምን ለይተሽ አትበያለሽ? ለምን እንደዚህ የሴት ልጅ ጉዳት ምንም የማይመስላቸው ሴቶች አሉ። ትልቅም ሰውን በል ምንም በል መጀመሪያ ማለት ነው። እና አንዳንዴ ወንድ ልጅ ብቻ መጥፎ አድርጋችሁ ሴት እንደዚህ ናት። ስንት ሴት አለች አንዴ ወስዳ የምታስደፍር። ስንት ሴት አለች አንዴ ብር እየተከፈላቸው ከተማውም ላይ ምናምን አታለው ወስደው ምናምን ለሀብታም ለምናምን እንትን የሚሉ እና ወንድ ልጅ ብቻማ መጥፎ አታርጉት፣ ይደብራል። አረጋጉት። ባላንስ ተቀጣሪ ብይ ማለት ነው። ይጫናል፣ ይሰራል። የሚቀጠሩ ሰዎች ምን ይመስሉኛል መሰለሽ? አሁን ናውዴይስ መቼም ወርክ ሎድ አለው አንድ ካምፓኒ አንድ ልጅ ሲቀጥር፣ አንድ ሰው ሲቀጥር። እቺ የእጅ ጋሪ ታውቂያለሽ? ጎማ አላት። ጎማ ውስጥ ደግሞ ኩሽኔታ አለ። ኩሽኔታ ውስጥ ደግሞ ብይ አለች። ጋሪው ላይ የምትጭኝ ሁሉ ጭነት ብዩዋ ላይ ነው፣ ጋሪው ላይ አይደለም። ብዩዋ በጣም ትሸከመዋለች።
በቃ እሷ ስትሽከረከር ነው ጋሪው መሽከርከር የሚችለው። ከዛ እሷ ሲጢጥ ማለት ስትጀምር ግራሷ ትቀቢያታለሽ ዝም እንድትል ማለት ነው። ግን የመጨረሻ ተበልታ ካስቸገረችሽ ጋሪውን አይደለም የምትጥዩ ብዩን ታወጪና አዲስ ብይ ነው የምታስገቢው። ተቀጣሪ ብይ ማለት ነው። ይጫናል 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 ይሰራል። ልክ ሲደክመው ቦነስ ትሰጪዋለሽ። ልክ እንትን ሲያደርገው እንትን ትሰጪዋለሽ። ቶሎ ራሱን ካለወጠ በስተቀር እስኪያረጅ ድረስ እዛው ካለ እሱ ይደክማል፣ አዲስ ይገባል። ሲስተሙ ግን ይቀጥላል ጋሪው። ሶ መቀጠር ኤክስፒሪየንስ ለኤክስፒሪየንስ ቢሆንም መቀጠር አስፈላጊ ቢሆንም ግን ይሄ ሁሉ ሰው ሊቀጠረ አይችልም። ስለዚህ ይህችን አማራጭ አይቶ ኢንተርፕረነር ማይንድ ሴት ሊኖረው ይገባል። ኢንተርፕረነር ማይንድ ሴት ኢን ተርምስ ኦፍ ኮግኒሽን ኤንድ ሞቲቬሽን ደግሞ ባይዘ ይሄ የኔ ሪሰርች ነው። ወደ 5 ምናምን እንትን አርቲክሎች አሉኝ ኢንተርናሽናል የጻፍኳቸው ኢንተርናሽናል ፐብሊሽድ የሆኑ ማይንድ ሴት ኢን ተርምስ ኦፍ ኮግኒሽን ኤንድ ሞቲቬሽን ይላል። ኮግኒቲቭ ስኪል ማለት ባዮሎጂካል ሊሆን ይችላል፣ ትንሽ ወደዛ እንትን ያደርጋል። ሞቲቬሽናል ስኪል ደግሞ ያው አለ አይደለ ተዋርድስ ኢንቫይሮንመንት የሆነ ነገር ትሪገር አድርጎሽ ሄደሽ የዛች አካባቢ ሽቀላ ምናምን ደስ የሚል ምሳሌ ተመችቶኛል። አያልቅም ውጥረቱ ይቀጥላል ገና ንቁ ባይደግ ነው ክፉ ሲሉ ደናተኛ ሲሉ ቀና ምን ነው ቀናተኛ ያለን አለስተኛ ይሄ ሙዚቃ ነው ሂዱ ተደራጁ ጥቂት አነስተኛ ይሄ ፓፑ ነገር ግን ፍቱት አለኛ ማንም አደገኛ አይደለም ወገኛ ከቤቱ አጠገብ ነው የራፐር መገኛ ወሬያ ተመላልሱ እንደ እንትና ማኛ ዋጋችሁ ይረክሳል ልክ እንደመናኛ ይመጣልና ቀን የኔ ነው መገኛ አያስጥልም መጥቶ ሸንጎ መሪ ዳኛ አልሰማሁትም ግን ተመችቶኛል። አፍን ዝጋ ጎቴ ከዚህ ነው የተወሰደው ነው ከዚህ ነው የተወሰደው ይመስለኛል። ግን ከዚህም ተወሰደ ራሱም ተፈጠረ ይከብዳል፣ ትንሽ ይከብዳል። ዋናው ሪቪው የምታደርጉ ሰዎች አሁንም እስር ፈርታ ከሀገሯ ፈጥታ የወጣችሁ ኢትዮጵያዊቷ የእናንተ በጣም ትንቀኝ ነበር። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው? የአራድዬ ልጅ የሐዋሳ ልጅ በቃ ፈገግታ፣ ሳቅ፣ ጨዋታ እንደ ድርሹ አይነት ፍልቅልቅ ትመቸኛለች። ድርሹዬ የአራድዬ ልጅ በቃ ብራንድ ነች በእውነት በጣም 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 ድርሹ በጣም 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 ደስ የምትል ናት ድርሹዬና ይመችሽ ነው ማለት በጣም ነው የምትመጪው። ፈታለች ልከሳት ነው። ማን ነው ከሳሹ? ማን ነው የሚከሰው? ራሷ ለጥፋ ልትከስ። አረ ራሷ በለጠፈችው ነገር ላይ አማጯ አይ የተረጋረ መሳቂያ ነው የምትሆነው። መሳቂያ ነው የምትሆነው። አረ መሳቂያ ነው የምትሆነው። ትቀልዳላችሁ እንዴ? ራሷ ለጥፋ ሰው የፈለገውን አስተያየት መስጠት ይችላል። አሁን ላይቭ ገብታ አመጣ ስላለች እና ያንን መቀለድ አይቻልም ልትል ነው። ጆኒ መተወል ገጣሚዎቹን በሙላ ሰብራችኋለሁ። ይሄም እግርህን ነው የምሰብርልህ ብሎ እግርህን እሰብርልሃለሁ። ጆኒ ካለ ደግሞ አለ እኮ ነው። እሰብርሃለሁ ካለ እሰብርሃለሁ፣ አንቃለሁ ካለ አንቃለሁ። እንደዛ ነው እሰብርሃለሁ። ጆን ሳይመታ ይቀራል ብለህ አይደለ? ጆኒ መተወል ብዬ ነው። ያ የዛሬ ቪዲዮ መስለበር የቪዲዮ ተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከማገኛችሁ የምሬን ነው እጅት ይበላችሁ።